አብዱላህ ኢብኑ መስዑድ ኢልተሚሱል ጊና ፊ ዘዋጅ ሚል አባባል አላቸው። ጋብቻ ውስጥ ሀብትን ፈልጉት ብሏል። አላህ ቃል የገባው ነው። ከሶስት ሰዎች ሊረዳቸው ቃል ከገባው አንዱ ለመጠበቅ ብሎ የሚያገባ ነው። ኒካህን የሚያስር ሰው አላህ ትልቅ ደረጃ እንደሰጠው ያመለክታል። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته ودنا يتكبراتو يا أفريكا تي في تكتاتاوچ زاري بويت بروجرام كشحاتن كش محمد جورغار تገናኝተናል በጋብቻ ላይ ያሉ መዘናጋቶች አተጋፉል በሚል ከማግባት መዘናጋት እንደዚሁም ደግሞ ካገቡም በኋላም ደግሞ የምንዘናጋቸው ነገሮች አሉና ሸህ በዚህ ጉዳይ ነው ቆይታ የምናደርገው። እንኳን ደህና ቆዩ። እንኳን ደህና መጡ። እንኳን ደህና ተገናኘን። አልহামዱሊላህ ማሻአላህ ጀዛኩሙላሁ ኸይራን። እሺ ቢስሚላሂር ረህማኒር ረሂም አልহামዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወል ሙርሰሊን ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን። አማ ባዕድ ያው ተጋፉል ብሎ ማለት መዘናጋት አይቶ እንዳላየ መሆን ሰምቶ እንዳልሰማ መሆን ይሄ ደግሞ የማን ባህሪ ነው ከተባለ የነብዮች ባህሪ ነው። አሁን ምሳሌ ነብዩላህ ዩሱፍ አለይሂ ሰላም ያ ሁላ ህዝብ ባለበት ብዙ ወታደር ባለበት የገዛ ወንድሞቻቸው ይስሪቅ ፈቀድ ሰረቀ አኹ ለሁ ሚን ቀብል ያቺ ቃ ጠፍታ ቢንያሚን ላይ ተገኘች እና ወንድሙም እንደዚሁ ሌባ ነበር አሉ። ዩሱፍን ማለት ነው። ዩሱፍ መሆናቸውን አያውቁም። فأسرها يوسف في نفسه ዩሱፍ በውስጣቸው ቻል አደረጉት። ያ ነገር ውሸት ነው። ነብዩላህ ዩሱፍ በዚህ የሚጠረጠሩ አይደለም። አላሳፈሯቸውም። ወንድሙም እንደዚህ ነበር ብለው ሲሉ ዘንጋን ተወተነ ያደረጉትና በባልና ሚስት መካከል እንደዚሁ ይሄ መዘናጋቱ መጥፎን ነገር ሰምቶ እንዳልሰማ መሆኑ መልካም ነገር ነው። ትዳር ላይ ባሉበት ሰዓት ማለት ነው። እንደገና እንደዚሁ ነብያችንም ሰለላሁ ዐለይሂ ወሰለም ለሐፍሳ የሆነ ሚስጥር ነግረዋን ነበር። ያንን ሚስጥር ሳትደብቅ ቀርታ አወራቸው። አንቺ እንዲህ ብለሻል ብለው ዘርዝረው አነገሯትም። ተጋፉል አደረጉ። عرف بعضه وأعرض عن بعضه የተወሰነውን ነገሯት የተወሰነውን ዝም አሉ። አሁን አንዳንድ ጊዜ ሚስት የሆነ ነገር ልታጠፋ ትችላለች። እያንዳንዱን ጥፋት አንቺ እንዲሰርተሻል አንድ ሁለት እያለ መቁጠር የለበትም። ከቆጠረ ምንድነው የሚሆነው? ትዳሩ ይፈርሳል ማለት ነው። ወደ አልተፈለገ ውስጥ ይገባሉና መዘናጋት አለብን። አላህ Subhanahu Wa Ta'ala እኛ ተወተበ ያደረገን ኖሮ እዚች ምድር ላይ መንቀሳቀስ እኮ አንችልም። እዚች ምድር ላይ አንድ የሚንቀሳቀስ አይኖርም ነበር። ወለው يؤاخذ الناس بما كسبوا ما ترك على ظهرها من دابة ነው አላህ ያለው። እዚች ምድር ላይ ሰዎች ወንጀል በሰሩ ቁጥር ባጠፉ ቁጥር የሚያዙ ቢሆን ኖሮ መሬት ላይ የሚሄድ አንድም አይኖርም። ስለዚህ ጥፋት ሁሉም ሴቶች ያጠፋሉ፣ ወንዶችም ያጠፋሉ። ማያጠፋ የለም። ጥፋቱ የተለያየ ቢሆንም ከወንዶች ግን የሚጠበቀው ነገር ምንድነው? ያንን አይቶ እንዳላየ ሰምቶ እንዳልሰማ ነው መሆን ያለበት ማለት ነው። እንግዲህ ይሄን ያነሳ ነው ተጋፉል እዚህ ጋር በባልና በሚስት ነገሮቹ ትዳራቸው ጠንካራ እንዲሆን የጠነከረ እንዲሆን ነገሮች ጥፋት ሲታይ አንዳንዴ አይቶ እንዳላየ መሆን መተላለፍ የመሳሰሉ ትዳሩ እንዲጠነክር ይሄዳል ነው። በሌላ ደግሞ በኩሉ ሸህ ተጋፉል ማለት መዘናጋት። አንዳንድ ሰው ወጣት ሆኖ ከትዳር የሚዘናጋል ማለት አላገባም ግን ዛሬ ያገባለው ነገ ያገባለው የሆነ ነገር ሳሟላ እንድ ይያለ የሚዘናጋል። ትዳርን ደግሞ ሳይዙ መዘናጋት ደግሞ ወጣት ሆኖ ወጣትነት እድሜው የሚይራ አንዳንዴ ሳያገቡ የመቆየት አለ። ይሄም ደግሞ በሌላ በኩል ደግሞ እንደ ችግር እናይዋለን። በዚህ ጉዳይ ምን ይላሉ? የሚዘናጉበት የኢኮኖሚ ጉዳይ ከሆነ ያግቡ። ይኩኑ فقراء يغنيهم الله من فضله መህር ብቻ ነው የሚያስፈልገው። እንደውም አቡበክር እኮ ረዲየላሁ ዐንሁ اطلبوا الغنى بالنكاح ብለዋል። ሀብት ከፈለጋችሁ
በኒካ ፈልጉ ብለዋል። ለዚህ ተብሎ እኮ ብዙ እንትኖችን አይተናል። መጀመሪያ ላይ ምንም ያልነበራቸው ሰዎች ትዳር ሲመሰርቱ አላህ ዱንያውን አመጣ እንዴ ይለቅባቸዋል፣ ከጠበቁት በላይ ይሰጣቸዋል። ስለዚህ ነው ማድረግ ያለባቸው። ግን አሁን የአብዛኛው ቤት አሁን ምሳሌ አንዳንድ ጊዜ ወንዶች 3 ይፈታሉ በሆነ ባልሆነው ነገር በቀላሉ ነገር ይሄን አንቺ አላመጣም ምን አገባ ምናምን ሲመላለሱ በ3 ብዬሻለሁ ከባድ እርምጃ ላይ ይራመዳል ማለት ነው። እንዲህ አይነቶቹ እንደውም እኔ መመኘው ስልጣን ቢኖረኝ ወላሂ አስራቸዋለሁ ብዬ ነው የምለው። ልክ ዑመር አሁን ጠላቅ 30ን በአንድ ጊዜ ይወድቃል ያሉት ለምንድን ነው? ሰው ታረጉት መጫወቻ ሆነ። ኒካህ እኮ መቀለጃ አይደለም። ሰው ሰብሮ ነው መኖር ያለበት፣ ችሎ ነው መኖር ያለበት እንጂ ለምን ተነካሁ ማለት አይቻልም። እና ጠላቅ 30 አሁን በነብያችን ሰለላሁ ዐለይሂ ወሰለም ጊዜ 3 ተፈታሁ ሲል በአንድ ቦታ ላይ ከሆነ አንድ ነበር የሚወድቀው። ከዛ ዑመር ሲያዩት ሁሉም ሰው በሆነ ባልሆነው ሚስቱን የሆነ ጥፋት ስታጠፋ ፈታሁሽ በ3 ብዬሻለሁ እንደዚህ ብዬሻለሁ ብለው 100 ጊዜ ፍቺነሽ ያሳሰሉት ቃላት ሲጠቀሙ ይሄማ ቆይ መቅጣት አለብኝ ብለው ዑመር 3ቱም ወድቋል። ካው በኋላ 2 አመት ከሰሩበት በኋላ ይነስላ ስለምትን ከዛ በኋላ ዑመር ይሄንን ነገር አምጥተውታል ማለት ነው። ይሄንም አድርገውታልና ተጋፉል ያው ወሳኝ ነው። ሀታ እንደውኛ አሁን ስለ ኡስራ ነው እንጂ ያዝ ነው ሁሉንም ያካትታል። የተጋፉል ብዙ ማይገባበት የለም። ገንዝቼ ጋውን ተጋፉል ሲባል በደንብ ሊነሳ የታሰበው ምንድነው ይሄ የተለያዩ ክራይቴሪያዎች መስፈርቶችን እያስቀመጡ ቆይ እቺን ቤት ሳልገነባ ይሄን መኪና ሳልገዛ ከከሌ ለምን አንሳለው እያለ የትዳር ሰዓቱን የትዳር እድሜውን የሚጨርሱ ወንዶች አሉ። በተለይ ጋብቻ ላይ በጣም ኃላፊነት ያለበት ወንድ ነው። ሴቶች እንግዲህ እፈልግሻለሁ ሲላት ቤተሰብ ሰጥቻለሁ ሲል ነው እሷ መርሐባ ማለት ነው። ቤተሰብ መርሐባ ማለት ነው ያለባት ኃላፊነት ያለበት ዲኗን ጠብቃ ስነምግባሯን አዘጋጅታ መቆየት ነው። ወንዱ ግን ይሄው ማግባት የሚችለው ወንድ ነው። ወንድ እፈልግሻለሁ ኒካህ ላስር እፈልጋለሁ ቤተሰብሽን መጠየቅ እፈልጋለሁ በሸሪዓ መጋባት አለብን ብሎ ኃላፊነት ያለበት ወንድ ላይ ነው። እነዚህ ወንዶች ግን ከዚህ የራቁ ነው ማለት አሁን ያልኩትን መስፈርቶችን በራሳቸው ላይ እየደረደሩ አብዛኛው ሰው ከጋብቻ ዘንጊ ሆኗል፣ ከጋብቻ ርቋል። እንደውም ሸኽ ምንድነው የበዛው ምንድነው ይሄ ጊዜያዊ ጋብቻ አላል ምንድነው ይሄ ጊዜያዊ ጋብቻ ስሉት ህጋዊ ሆኖ ሳይሆን ይሄ በቋንቋ ቦይፍሬንድ ገርል ፍሬንድ ብለው የሚቆዩ አሉ። በጓደኝነት እንጠናና ይሄን አመት እናሳልፍ እንዲያሉ በዝን የሚዘናጉ አሉ። እነዚህ አይነት ሰዎች ላይ ነው ምክር እንዲሰጡልኝ የፈለኩት። ይሄማ ያው አንደኛ እኛ ሙስሊሞች ነን አልহামዱሊላህ ረቢል ዓለሚን። ይሄ እኛ ውስጥ ጭራሽ አይመለከትም፣ ባህላችንም አይደለም። ከፈለግን ወደ ኋላ እኮ ዞር ብለን አባቶቻችንን አያቶቻችንን ማየት እንችላለን። በዚህ አላሳለፉትም። እና ትዳር በዚህ ምክንያት ማቆየቱ አንደኛ የአላህን ቁጣ ነው የሚያመጣው። መጠናናት የሚባል ነገር የለም። ሰው ምንም ተጠናንቶ ሊተዋወቅ አይችልም። የሰውን እንትን የሚያውቀው ማን ነው? አላህ ብቻ ነው። ብዙ ጊዜ በጥናት እናሳልፋለን ብለው አሳልፈው በኋላም እኮ ላይገናኙ ይችላሉ። በሆነ ነገር ይፈርሳል። ይሄ ማለት በባጢል ላይ ስለሆነ ያሉት ማለት ነው። የሚያምረው አላህ ባዘዛቸው መንገድ ገብተው ወደ ኒካሁ ወደ ትዳሩ መተው አላህን ሱብሓነሁ ወተዓላ ረህመቱን ለምነው ርዚቁን አስፋልን ብለው አላህን ለምነው ወደ ትዳር ይግቡ እንጂ በዚህ ምክንያት ሊዘናጉ አይገባም። ሸሪዓው ማይፈቅድላቸውም። ይሄ እንደ አይነቱ ስራ አላህ ሱብሓነሁ ወተዓላ የሚወደው አይደለም። ምንም መጠናናት አያስፈልግም። ቤተሰቧን ይጠይቅ፣ ወላጇን ጠይቁ፣ ከተሰጠ ወደዛው መግባት ነው እንጂ ያለበት ቆይ ሲል አጥናት የሚባለው ነገር ይሄ አይሆንም። አዎ ብዙ ጊዜ ትዳር ላይ አንዳንዴ በላጤነት አንዳንዱ እንደው በቃ ከቤተሰብ ይወጣል ይከራያል። ምን ይላል እንግዲህ ተከራይቷል ማለት በቃ ወጪውን ራሱ እየቻለ ነው። ወጪውን በሚችልበት ሰዓት ሆቴል ላይ ሲበላ ምን ሲል የሚያወጣቸው ወጪ አለ። እንደው የትዳር አጋሩን ዲን ያላትን ከሱ ጋር የምትቀራረበው ቢያመጣ ሐታ በኢኮኖሚ ደረጃ ራሱ የተስተካከለ ነው። አብዱላህ ኢብኑ መስዑድ ኢልተሚሱል ጊና ፊ ዘዋጅ ሚል አባባል አላቸው። ጋብቻ ውስጥ ሀብትን ፈልጉት ብሏል። አላህ ቃል የገባው ነው። ከሶስት ሰዎች ሊረዳቸው ቃል ከገባው አንዱ ለመጠበቅ ብሎ የሚያገባ ነው። ኒካህን የሚያስር ሰው አላህ ትልቅ ደረጃ እንደሰጠው ያመለክታልና እንግዲህ ያነሱት ጠቅላላ ነጥብ ማለት ይቻላል ያገቡ ሰዎች አይቶ እንዳላየ ነገሮችን አለመከታተል፣ በገባ በወጣ ቁጥር ጭቅጭቅ የሚያመጣ ባል ካለ ትዳሩን
ሊያፈርስ ነው። እሷም ደግሞ በሁሉም ነገር ላይ የምትጨቃጨቅ ከሆነ የባሏን ትእዛዝ ማጠብቅ ከሆነ ወይም ደግሞ ለምንድን ነው ሁሌ እንዲሚያዘኝ እያለች እንትን የምትል ከሆነ ማታልፍ ከሆነ ትእዛዝ ማጠብቅ ከሆነ የሷም ትዳር አደጋ ላይ ሊወድቅ ነው። እንደዚሁም ደግሞ መጨረሻ ላይ ደግሞ ያየነው ምን ነበረ? ያላገቡ ሰዎች ደግሞ መዘናጋት የለባቸውም ወደ ትዳር መምጣት አለባቸው የሚል መልእክት ነው። የተከበራችሁ የአፍሪካ ቲቪ ተከታታዮች ከሼህ መሐመድ ጁድ ጋር ያነሳነው ነጥብ ተጋፉል መዘናጋት የሚያስፈልግበት ቦታ አለ። በምን ባልና ሚስት ጭቅጭቅ ቦታ ላይ እንዳላየ የሆነ ነገር ጠፋ አይቶ እንዳላየ ማሳለፍ ትዳሩን ይጠብቅለታል። በሌላ በኩል ደግሞ ላለማግባት መዘናጋት ደግሞ ሌላ አደጋ አለው። ከኢስላም ያርቀናል፣ ከአላህ መንገድ ያርቀናል። እንደው ጋብቻ ትልቅ ደስታ የሚገኝበት ነው። ጋብቻ ኸይር ነገር ያለበት ነው። ጋብቻ ልጆች የሚመጡበት ነው። ከሞትክ በኋላ ዱዓ ሊያደርግልህ የሚችለው ልጅህ ነው፣ ልጅሽ ናት። ስለዚህ በሐላል መንገድ ተጋብታችሁ ጥሩ ልጆችን አላህ እንዲለግሳችሁ ዱዓ አድርጋችሁ ቤተሰቦቻችሁን መስርታችሁ እንድትኖሩ ነው። ከዚህ እንዳትዘናጉ። መዘናጋት ያለባችሁ ግን ቤት ውስጥ ባለው ጭቅጭቅ ግን አንድ አይቶ እንዳላየ ይሄ ባላየ የምትሉት ቃል አለ አይደለ? ባልሰማ የምትሉት ቃል አለ አይደለ? በሱ ለፉት። ሁሉንም ነገር በጭቅጭቅ ይሄ ሆነ ይሄ ቀጠለ የምትሉት ከሆነ ትዳር ይበላሻልና ትዳራችሁን ጠብቁ። አተጋፉል በሚለው ርዕስ ላይ ሁለቱንም ዳስ አድርገናል። በሁለቱም ርዕስ ላይ አላህ Subhanahu Wa Ta'ala ሰምተው ከሚጠቀሙ ሰዎች አላህ ያደርገን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።